መንፈሳዊ አንድነትና ህብረት በሚል ርዕስ ዋናነት ዓላማው መንፈሳዊ አንድነትና ህብረት ለእውነተኛ ለህይወት ዘመን የክርስቶስ ኢየሱስ ደቀ መዝሙርነትና ለወንጌል ተልኮ በሚል መሪ ሐሳብ ነው ያሳለፍነው። ዛሬም የምንቀጥለው ያ ነው። ስለዚህ መንፈሳዊ አንድነትና ህብረትን ስናነሳ ህብረት አንድነታችን ለእውነተኛ ለሆነ ለህይወት ዘመን ለማያቋርጥ በየፌርማታው ለማንንጠባጠብበት ለህይወት ዘመን ለሆነ ለክርስቶስ ኢየሱስ ደቀ መዝሙርነትና እንደገና ደግሞ ለወንጌል ተልኮ አስፈላጊ ስለሆነ ከዛ አንፃር ነው እየተነጋገርን ያለነው። እንግዲህ ለማስታወስ ባለፈው ሳምንት ፋውንዴሽኑን መሰረቱን ለማንሳት ሞክረናል። አንድን ትምህርት አንድን የእግዚአብሔርን ሐሳብ ስናስብ መጀመሪያ ኦርቶዶክሲውን ወይም ዋናውን አስተምሮ ማሰብ በጣም አስፈላጊ ነው። ያ ነው ኦርቶፕራክሲው ላይ ለማውራት ተግባር ላይ ለማውራት የሚያስችለን። ስለዚህ በዋናነት ለመሆኑ እኛ በክርስቶስ ማነን? በክርስቶስ ምን ሆን? ህብረታችን የት ነው የተሰገሰገው? የት ላይ ነው የተመሰረተው? አማዶቹ የት ምንድናቸው የሚለውን ከህብረት አንፃር ስናነሳ ገላትያ ምዕራፍ 3 ላይ እኛ ግሪክ የለ አይሁድ የለ ባሪያ የለ ወንድ የለ ባሪያ የለ ጨዋ የለ ወንድ የለ ሴት የለ የሚለውን አነሳን። ከዚህ የተነሳ ዘርን መደብን ጾታን ሁሉ አስተቶ በክርስቶስ አንድ እንደሆን እና የጌታ ልጆች እንደሆን ከክርስቶስ ጋር ህብረት እንዳደረግን ክርስቶስን እንደለበስን በክርስቶስ አንድ ስለሆን ይህንን ይነግረናል። ከዚህ አንፃር ዘር መደብ የጾታ እነዚህ ልዩነቶች ሁሉ በክርስቶስ አንድ እንደሆን ነገረን። ገላትያ 3 ላይ ያነበብነው። ሌላኛው ራዕይ ምዕራፍ 5 ላይ ከቁጥር 9 እስከ 10 ባለው መሰረት ከይሁዳ ነገድ የሆነው አንበሳ እሱ ድል ሲነሳ ከአራት ነገሮች እንደዋጀን ከዘር ከነገድ ከቋንቋ ከህዝብ መካከል ቤተክርስቲያንን ወይም ኤክሊሺያን ከዛ እንደጠራት። ስለዚህ ከዘር ከነገድ ከቋንቋ ከህዝብ መካከል ከዋጅቶ ከጠራን ከዘር ከምድራዊ ዘር በሌላ ቋንቋ ከግሪክ አይሁድ ወይም ደግሞ ከአማራነት ከኦሮሞነት ከትግሬነት ከጎጃሜነት አሊያም ከኢትዮጵያዊነት ከኤርትራ ከሱዳን ከአፍጋኒስታን ከኢራን ከእስራኤላዊነት አውጥቶ በአንደኛ ጴጥሮስ መጽሐፍ ምዕራፍ 1:23 ላይ ወደማይጠፋ ዘር እንደቀላቀለ ይነግረናል። ስለዚህ ህብረታችን ከዚህ ምድር ዘር ባልሆነ ሰማያዊ እና የማይጠፋ በሆነ ዘር ሄደን እንደተሰገሰግን ይነግረናል። ሁለተኛው ከነገድ እንደተዋጀን ከብዙ ነገድ። ስለዚህ አሁን ከማይጠፋው ዘላቂ ከሆነ ከኢየሱስ ክርስቶስ ከዛ ግንድ ሄደን እንደተሰገሰግን፣ ከምድር ብዙ ቋንቋዎች አሉ ከዛ ዋሽቶ ግን የሚያግባባ ሰማያዊና መንፈሳዊ ቋንቋን እንደሰጠን አነሳን። ከህዝብ መካከል ጠርቶ በአንደኛ ጴጥሮስ ምዕራፍ 2:9 መሰረት ቅዱስ ህዝብ እንደተባል፣ ስለዚህ ብዙ ጥለነው የመጣነው ነገር አለ ብለናል እና አሁን ቤተክርስቲያን ኤክሊሺያ እየተፈተነች ያለችው ከወጣችበት ቦታ እንደሆነ ለማንሳት ሞክረናል። ከዚህ የተነሳ በራዕይ መጽሐፍ ምዕራፍ 13 ላይም ዘንዶው ላውሬውን ሲቀባው ኃይል ሲሰጠው ቅዱሳን እንዲዋጋ ስልጣን ሲሰጠውም በዘር በነገድ በቋንቋ በህዝብ ላይ ስልጣን እንደተሰጠው ይነገራልና ቤተክርስቲያን ከወጣችበት ሰፈር አውሬው ስራውን እየሰራ እንደሆነ ለማንሳት ሞክረናል። ከዚህ የተነሳ ቤተክርስቲያን እስራኤላውያን የግብጽ ሽንኩርት ዱባው ይናፍቃቸው እንደነበረ ወደኋላ ዞር ይሉ እንደነበረ ቤተክርስቲያን ወደኋላ ዞር ብላ የወጣችበት ዘሯ ቋንቋዋ ነገዷ ህዝቧ የወጣችበት የምድር ጥላው ያለ የመጣችበት ያጨለመው ሚናፍቃትና ያሃ ተብትቦ አስሯት ከያዘ እዛ ያለው ስልጣን የተሰጠው እዛ እንዲገዛ አውሬው ስለሆነ በቀላሉ ዲሲቭ የመሆን እድሏ ሰፊ ነው። ስለዚህ ዞር ብላ ወደዛ ከወጣችበት ደግማ በመሄድ መፈተን የለባትም። አሁን ቅይጥነቱ የዘር ጉዳዩ የነገድ የቋንቋው የህዝብ ጉዳዩ አሳሳቢ የሆነበት ሰው መንፈሳዊ ዓለሙን የሆነ በመንፈሳዊ ዓለም ውስጥ የተያያዘበትን አንድ የሆነበትን የቤተክርስቲያን ዋናውን ዘንግቶ ምድር እየሸተተ ያለበት ሰዓት እንደሆነ ለማንሳት ሞክረናል። ስለዚህ ወደ ክርስቶስ ኢየሱስ የተጠራነን
ከኢየሱስ ክርስቶስ ጋር ህብረት እንዲኖረን ተጠርተናል በአንደኛ ዮሐንስ ምዕራፍ 1 ቁጥር 6 መሰረት። ስለዚህ ደግሞ በዛ ህብረትም ከጌታ ጋር ህብረት እንዲያደርጉ ብዙ ሰዎችን የምንጣራ እንደሆን ይናገራል ሐዋርያው። ስለዚህ ኢየሱስ ክርስቶስ በተለይ ኤፌሶን 4 ከ1 እስከ 6 ያየነው ስለ መንፈስ አንድ የሆንበትን ምስጢር ሲናገር 7 ዋና ምሰሶዎችን ለማየት ሞክረናል ባለፈው። አንድ የሆንባቸውን ምስጢራቶች አንድ ተስፋ፣ አንድ አካል፣ አንድ ጌታ፣ አንድ መንፈስ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ እግዚአብሔር፣ እነዚህ 7ቱን አብረን ለማየት ሞክረናል። ስለዚህ የኛ ህብረት የኛ አንድነት የተሰገሰገው እዚህ ላይ ነው ብለናል። 7ቱ አማዶች ላይ እዚህ ላይ ሄደን ተንጠልጥለን ገብተናል። ስለዚህ አንድ ተስፋ አለን፣ አንድ አካል አለን፣ አንድ ጌታ አለ፣ አንድ መንፈስ አለን፣ አንድ ሃይማኖት አለን፣ አንድ ጥምቀት አለን፣ አንድ እግዚአብሔር አለን። እዚህ የተሰበሰብን በጌታ የዳን ሰዎች እዚህኛው የህይወት ምዕራፍ ውስጥ ነው የገባው። አንድ የሆንበት ገመድ፣ አንድ የሆንበት ምስጢር፣ የተገመድንበት መገመድ፣ የተያያዝንበት መያያዝ እንዲሁ ተራ አይደለም። በደም በመታረዱ በመስዋዕትነቱ በዛ በመዋጀቱ ስራ የተመሰረተ አንድነት ህብረት ነው። ድል በመንሳቱ የሆነ ነው። ስለዚህ ይሄ ደግሞ አንድ ተስፋ፣ አንድ አካል፣ አንድ ጌታ፣ አንድ መንፈስ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ እግዚአብሔር በኤፌሶን 4 ከ1 እስከ ባለው መሰረት እዚህ ውስጥ እንደገባ አነሳ። አንደኛ ዮሐንስ ምዕራፍ 1:3 ላይ ሐዋርያው ዮሐንስ ህብረታችን እግዚአብሔር ጋር እንደሆነ ይናገርና ከኛ ጋራ ህብረት እንዲኖራችሁ ጥሪ አደርጋለሁ ብሎ ይጣራል። ስለዚህ ከጌታ ጋር ባለን ህብረት እንድንተጋ አሳስቦን የወንድማማቾች ህብረት ደግሞ እንዲኖር ቨርቲካልም ሆሪዞንታልም እንደሆነ ይነግረናል። እኛ ይላል ሐዋርያው ህብረታችን ከእግዚአብሔር አብ ጋራ ነው፣ ከልጁም ከክርስቶስ ኢየሱስ ጋር ነው ብሎ ተናግሮ እናንተም ደግሞ ከዚህ ህብረት ጋራ እንዲኖራችሁ ይላል። ስለዚህ ሐዋርያው ዮሐንስ ከእግዚአብሔር ጋር ህብረት ያደርጋል፣ ከወንድሞች ጋራ ህብረት ያደርጋል፣ ሌሎችም ደግሞ ህብረት እንዲያደርጉ ጥሪ ያደርጋል። ስለዚህ አንድ የሆነበት ምስጢር በእኛ ጥረት፣ በእኛ ችሎታ፣ በእኛ ብርታት የተመሰረተ አይደለም። ፋውንዴሽኑ በደም የተሰራ በመስዋዕትነቱ የሆነ ትልቅ ምስጢር ያለው ህብረት ፌሎሺፕ እንደሆነ ለማየት ሞክረናል። ስለዚህ ይህንን ህብረት ግን እኛ ልንከታተለው፣ ልንጠብቀው፣ አብረን ልንጓዝ እንደሚገባ ለማሳሰብ ሞክረናል ባለፈው ይሄን ለማየት። እግዚአብሔር ይመስገን። ስለዚህ ዛሬ ቀጥታ የምንቀጥለው ቀለል ባለ መንገድ ትንሽ ሐሳብ አነሳና እንድንወያይ ነው ያሰብኩት። ከመጽሐፍ ቅዱስ ክፍል ከአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ወንድሞች በመካከላችሁ ክርክር እንዳለ ስለናንተ የቀሌዮዌ ቤተሰቦች አስታውቀውኛል። ይህንም እላለሁ እያንዳንዳችሁ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔ ክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏል? ጳውሎስስ ስለናንተ ተሰቀለን? ወይስ በጳውሎስ ስም ጠመቃችሁን? በስሜ እንደተጠመቃችሁ ማንም እንዳይደል ከቀርጶስና ከጋዮስ በቀር ከናንተ አንድን እንኳ ስላላጠመቅኩ እግዚአብሔርን አመሰግናለሁ እያለ ይቀጥላል። ስለዚህ ሐዋርያው ጳውሎስ ለቆሮንቶስ ምዕመናን ላሉት ምዕመናን የሚናገረው በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። መጀመሪያ ላይ መግቢያው ላይ ሲጀምር በክርስቶስ አንድ የሆኑ ህዝቦች እንደሆኑ በተሰራው ስራ የተሰባሰቡ እንደሆኑ ይናገራል። ቁጥር 9 ላይ እንደውም ምን ብሎ የሚናገረው ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ክብር ለኢየሱስ ይሁን። ምዕራፍ 1 ቁጥር 9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ስለዚህ ጥሪ የተጠራችሁ ለረፍት ስትጠሩ፣ ለኃላፊነት ለአገልግሎት ለህዝቡን ቀንበር ለመሸከም ስትጠሩ ጥሪው ወደ ክርስቶስ ኢየሱስ ነው ህብረት የተጠራችሁት ብሎ ቁጥር 9 ላይ ካስተዋወቀ በኋላ ቁጥር 10 ላይ እንዲህ ይላል ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ።
በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ። ቆሮንቶስ ቤተክርስቲያን እንደምታውቁት በመካከላቸው መከፋፈል ተፈጥሯል። ለአራት ተከፍለዋል። የኬፋ የጴጥሮስ አሉ፣ የአጵሎስ አለ፣ የነገር አዋቂው ኦራተር ነው፣ ተናጋሪ ነው። እንደገና የጳውሎስ አለ፣ እንደገና የኢየሱስ ክርስቶስ ብለው ለአራት ተከፍለዋል። ይሄ በአይሁዶች በግሪክ ሶፊስቶች መካከል የተለመደ ዕውቀት ስላለ ነው። አንድ ሶፊስት አንድ ፈላስፋ ብዙዎችን ይሰበስባል። ሰብስበው ተከታዮችን ያፈራሉ እና ማቴቴዎሶቹ እኔ የዲያክራተስ ነኝ፣ እኔ የሶቅራጥስ ነኝ፣ እኔ የአርስቶትል ነኝ፣ እኔ ሄሮዳተስ ነኝ ወዘተ የፈላስፎችን ስም እየጠሩ የእነሱ ተከታዮች እንደሆኑ ይነገራል። እዚህ ክፍል ላይ ያሉት የትኛውም አስተማሪዎች አጵሎስም ጳውሎስም ኬፋም የኔ ተከታይ እያለ አልሰራም። ይህን አላደረጉም። ተከታዩ ምዕመኑ ነው ራሱ ከዛ ከግሪክ ፍልስፍና ከማቴቴሶች ባህል አምጥተው እኔ ከሌ ነኝ ማለት የጀመሩት። ስለዚህ ጳውሎስ ይህንን ይሞግታል። ኖ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታ በኢየሱስ ስም እለምናችኋለሁ። ሁላችሁም በአንድ ንግግር እንድትናገሩ እፈልጋለሁ ይላል። ስለዚህ የቆሮንቶስን ቤተክርስቲያን በመካከሏ መከፋፈል መለያየት እንደነበረ ለአራት እንደተከፈለች እናያለን። ይሄ አንድ ማሳያ ነው። አሁን ላይ ያለንበት ዘመን ቤተክርስቲያን በብዙ መንገድ የተከፋፈልበት ነው። በዘር ጉዳይ፣ በነገድ ጉዳይ፣ በቋንቋ ጉዳይ፣ በህዝብ ጉዳይ፣ በብዙ ኢንተረስቶች ምክንያት የተበጣጠስንበት ጊዜ፣ መልካችን የደበዘዘበት ጊዜ፣ ቅድም እንዳነሳ ነው በክርስቶስ የሆነውን መሆን ከህብረት አንጻር እሱን ዘንግተን የቀለልበት ጊዜ፣ ከዋናው ከትልቁ ስፍራችን ወርደን በጣም ኮስሰን የማይመጥነን ተግባር እያደረግንበት ጊዜ ያለው ዓለም ኮተቷን ሰብስባ ፋንክሽን እያደረገች ያለችበት ጊዜ ነው ከህብረት አንጻር። ስለዚህ ይሄ የቆሮንቶስ ቤተክርስቲያን ላይ የተፈጠረው ተግባር ምሳሌ ነው፣ ማሳያ ነው። ስለዚህ ዛሬ አንድ ነገር ማንሳት ፈልጋለሁ። ከህብረት አንጻር ከአንድነት አንጻር ስናነሳ እውነተኛ መንፈሳዊ አንድነት፣ እውነተኛ መንፈሳዊ ህብረት ለእውነተኛና ለህይወት ዘመን የክርስቶስ ኢየሱስ ደቀ መዝሙርነት ሚናው ትልቅ ነው። ለወንጌልም ደግሞ ሚናው ትልቅ ነው፣ ለወንጌል ተልኮ። ስለዚህ ይህንን ስናስብ መንፈሳዊ አንድነትና ህብረት ብዙ ሰዓት ስለሌለ ለመወያየት እንዲመከን አንድ ነገር ማሳሰብ እፈልጋለሁ ወይም ማንሳት እፈልጋለሁ። መጽሐፍ ቅዱሳችን ህብረትን ስናነሳ የተለያዩ ክፍሎች ላይ የሚያነሳው ሐሳብ አለ። ላነሳ የምፈልገው ግን ብዙ ጊዜ የሚጋጭብን በክርስቶስ ያገኘነው መንፈሳዊ አንድነትና አካላዊ አንድነት ወይም ህብረቱ ብዙ ጊዜ ይጋጫል። በአንድ አዳራሽ ውስጥ 40፣ 50፣ 5000 ወይም ከዛም በላይ ከዛም በታች ሰው ይሰባሰባል። ግን ትልቁ ጥያቄ ምን ያህል በዛ በተሰገሰግንበት የህብረት መሰግሰግ ውስጥ አስጠብቀን እየተጓዝን ነው? ምን ያህል ህብረታችን በመንፈሳዊ አንድነቱ በአካላዊ ህብረት ውስጥ ስንሰባሰብም ምን ያህል ያን አስጠብቀን እንሄዳለን? ይሄ በጣም ወሳኝ ነው። መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ይህን ጸሎት ጸልየዋል። ዮሐንስ 17 ቁጥር 20 እስከ 27 ላይ የጸለየው ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንህም፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ ይላል። ስለዚህ አንድ አድርጎናል፣ ደግሞ አንድ እንድንሆን ደግሞ ይጸልያል ኢየሱስ ክርስቶስ። እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር ሰጥቻቸዋለሁ። እንዲህ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱ እንደወደድካቸው ያውቃሉ አባት ሆይ ይላል። ስለዚህ ይጸልያል። የሚጸልየው ጸሎት የአብ የወልድ መንፈስ ቅዱስ አንድ መሆንን በጸሎቱ መካከል ያሳያል። እንዳስተምሮ አብ ወልድ መንፈስ ቅዱስ አንድነትን፣ ከዛ ቅዱሳን ከእግዚአብሔር ጋር ህብረት የፈጠርንበትን ያጎላና የቅዱሳን አንድ መሆንን አሳይቶ በመካከላችን በቅዱሳን መካከል አንድ እንድንሆን ፍቅራችን የተጠበቀ እንዲሆን ይህንን
ይጸልያል ይሄ እንዲበዛ። ስለዚህ ኢየሱስ ክርስቶስ የልቡ ናፍቆት የልቡ ጸሎት ረጅሙ ጸሎት መካከል እንግዲህ በዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ክርስቶስ ረጅም ጸሎት ነው የጸለየው። እዚህ ጸሎት አንዱ ቁልፉ ስፍራ የያዘው የቅዱሳን አንድነት ነው። ኢየሱስ ስለ ህብረት ጸልየዋል። ይሄ ህብረት የሚለው አንድነት የሚለው ኮይነን የሚለው የግሪክ ቃል መያያዛችንን፣ እምረትን፣ መተሳሰርን፣ የጋራ አንድነትን ቆሮንቶስ እንዳነበብኩት በአንድ ልብ በአንድ ሐሳብ አብረን መጣመርን መያያዝን ጭምር ይሄ ከኛ የሚጠበቀው ነው። አንድ ሐሳብ አንድ ልብ ይዘን መፍሰስ። ያኛው መሰረቱ በክርስቶስ ደም የተመሰረተው መሰረት አለ 7 አማዶች ላይ የተሰገሰግንበት። ከኛ ደግሞ በአንድ ልብ በአንድ ሐሳብ ተያይዘን ተጣምረን ተሳስረን የጋራ ራዮች የጋራ ሐሳቦች ይዘን ብቻ ሳይሆን በክርስቶስ በሆነው መሆን ያን አስጠብቀን እንድንፈጽ የእግዚአብሔር ሐሳብ ነው። ስለዚህ ኢየሱስ ክርስቶስ ይህንን ጸልሏል። ለዚህ ይመስለኛል አስቀድሞ በመዝሙረ ዳዊት ምዕራፍ 133 ላይ ዳዊት አስቀድሞ ይህን ጸሎት ጸልየዋል። ወንድሞች በህብረት እንዲሆኑ እና በዛ ውስጥ ወንድሞች በህብረት ቢሆኑ መልካም ነው ብሎ መልካምነቱን ያማረ መሆኑን እንደውም እንደ ሽቶ እንደሆነ እንደ ጠል እንደሆነ ይናገርና በዛም በረከትና ሕይወት ለዘላለም እንደታዘዘ ይናገራል። በህብረት መካከል በብሉይ ኪዳን እንግዲህ ተስፋ ሲያደርጉት የነበረው ህብረት ካለ በረከት አለ፣ ህብረት ካለ ሕይወት አለ። በአዲስ ኪዳን ደግሞ ሌላ ነገር ጨምሯል ኢየሱስ። 2ም 3ም በስሜ ብትሰባሰቡ ወይም ብትገናኙ በስሜ ነው ያለው። ብትገናኙ ወይም ህብረት ብታደርጉ እኔ በዛ እገኛለሁ ብሏል። ስለዚህ በብሉይ ኪዳን እነ ዳዊት በህብረት መካከል በረከት አለ፣ ሕይወት አለ ለዘላለም ነው ያሉት ብሎ የጸለየው። ሶስተኛው ኢየሱስ ክርስቶስ በአዲስ ኪዳን ግን በረከት ሕይወት ብቻ ሳይሆን በረከትም ሕይወትም የሆነው ክርስቶስ ኢየሱስ በዛ አለሁ ብሏል። ስለዚህ ያንን በክርስቶስ የሆነውን የአንድነት ህብረት አስጠብቀን ወርድን አብረን ህብረት ስናደርግ በአካል ደግሞ ስንያያዝ በዛ በስሙ ስንገናኝ ኢየሱስ በመካከላችን እንደሚኖር ይነግረናል መጽሐፍ ቅዱሳችን። ስለዚህ ይህንን አስጠብቀን እንድንሄድ ደግሞ እግዚአብሔር ቃል ያሳስበናል። ትልቁ ጥያቄ እና ወደ ውይይት እንድገባ ይሄንን በክርስቶስ የሆነውን እንደገና በትንቢትም ቀድመው እነ ዳዊትን በወቅቱም ያጣጣሙትን በኬብሮን ሆኖ ያየውን ህብረት ወንድሞች ከጎኑ ሆነው የተካፈሉትን ያካፈሉትንም ያየው መልካም ነው፣ ያማረ ነው፣ ሽቶ ነው፣ እንደ ጠል ነው ብሎ የተናገረው ዳዊት ይህንን ህብረት ጆይን እንዳናደርግ እንቅፋቶች አሉብን። ብዙ እንቅፋቶች አሉ። ዋናው ትልቁ እንቅፋት ህብረትን አንድነትን ክርስቶስ እንደጀመረው በክርስቶስ ደም በመቤዠቱ በመዋጀቱ በማዳኑ በመስቀሉ ስራ የተገኘ መሆኑን መርሳት ነው አንዱ ትልቁ እንቅፋት። አንዱ እሱ ነው። እሱን አለማወቅ፣ እሱን አለመረዳት ነው። በክርስቶስ ባሪያም ጨዋም፣ ግሪክም አይሁድም፣ ሴትም ወንድም፣ የተለያየ ዘር የተለያየ ነገድ የተለያየ ቋንቋ ከተለያየ ህዝብ የመጣ ሁሉ በክርስቶስ አንድ መሆኑን መዘንጋት ትልቁ ለአብረን እንዳንፈስ አብረን ህብረታችን አስጠብቀን እንዳንጓዝ አድርጎናል። ለዚህ ነው ብዙ ፓስተሮች፣ ብዙ ወንጌላውያን፣ ብዙ ትልልቅ መሪዎች በዲኖሚኔሽን ላይ የሚመሩ በዚህ ይፈተናሉ። ለምድር ዘር ነገድ ቋንቋ ለህዝባቸው ሲያደሉ እናያለን። በክርስቶስ የሆኑትን መሆን ረስተው ምድር ሲሸቱ እናያለን። ይሄ ትልቁ ፈተናችን ነው። ስለዚህ አንዱ ትልቁ በክርስቶስ የሆነውን መሆን በክርስቶስ የተመሰረተውን ህብረት መዘንጋት መርሳት ነው አንዱ ትልቁ ቻሌንጅ እየሆነ የመጣው። ስለዚህ ከዛ ስንወርድ እኔነት ይይዘናል፣ ራስ ወዳዶች እንሆናለን፣ ትህትና ይጎለናል። ስለዚህ ያን አስጠብቀን መሄድ በጣም እንቸገራለን። አንዱ ትልቁ ተግዳሮታችን እየሆነ ያለው ይሄ ነው። ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ ላይ የህብረት እንቅፋት የሆኑትን ሌላ ደግሞ ስለሚናገር በሁለተኛ ደረጃ ልናገር የምፈልገው ሐሳብ አንዱ ያንን መዘንጋት ነው። እንቅፋቱ ለወገኔ ይጠቅማል በማለት የሚደረግ ነገር እንዳለ ፊልጵስዩስ ምዕራፍ 2:3 ላይ ይነግረናል። ምዕራፍ 2 ቁጥር 1 ላይ ሲናገር ምን ብሎ ነው የሚናገረው? በክርስቶስ
አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምህረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ። አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ምን ብሎ ነው የሚናገረው? በእግዚአብሔር ርኅራኄ እለምናችኋለሁ ብሎ የመንፈስ ህብረት ይኑራችሁ ይላል። በአንድ ሐሳብ ተስማሙ። አንድ ፍቅር ይኑራችሁ፣ አንድ ልብ ይኑራችሁ፣ አንድ ሐሳብ ይኑራችሁ። ለወገኔ ይጠቅማል በማለት አታስቡ። በሌላ ቋንቋ ሁሉም የእግዚአብሔር ህዝብ ወገናችሁ ነው። ከማይጠፋው ዘርና ወገን የተቀላቀለ ነው። ስለዚህ ሁሉን በክርስቶስ በሰራው ስራ በኩል እዩ። አንድ መንፈስ ይኖራችሁ፣ መንፈሳዊ ህብረት ይኖራችሁ፣ በአንድ ልብ፣ በአንድ ሐሳብ፣ በአንድ ፍቅር በዚህ ተስማሙ፣ በዚህ ፍሰሱ። ያንን አይሸርሸር፣ ምንም አይነት ኢንተረስት ወይም ለከሌ ይጠቅማል የሚል አይምጣባችሁ ይላል። አንዱ ፈተናችን የተነሳንበት እየናፈቀን መቸገራችን ነው። ለወገኔ ይጠቅማል ይለዋል፣ ለኔ ይጠቅማል የሚለው ህብረታችንን እየሸረሸረ ነው። ስለዚህ ደቀ መዝሙርነታችንን አስጠብቀን እንዳንሄድ የወንጌል ተልኳችንን እንደሚገባ እንዳንወጣ እየሞገተን ያለበት ስለሆነ ሌላኛው ቅድም አንስቼዋለሁ ትዕቢትና ሶስተኛው የበላይነት ስሜቶች አሁንም ይሄ ስጋዊነት እየፈተነን ያለበት ጊዜ ነው። መጽሐፍ ቅዱሳችን ቅድም እንዳነበብኩላችሁ ቆሮንቶስ ላይ እኔ ከሌ ነኝ እኔ ከሌ ነኝ እኔ ከሌ ነኝ ለምን አሉ ከተባለ በክርስቶስ የሆኑት መሆን ስለዘረጉ ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 3 ላይ ሲናገር አንዱ ያጠጣል አንዱ ደግሞ ይተክላል፣ የሚያሳድግ እግዚአብሔር ነው። ስለዚህ መሰረቱ ተመሰርቷል፣ ክርስቶስ ነው። ከተመሰረተው በቀር ሌላ መሰረት አንመሰርትም። በዚያ ላይ እንዴት እንደምናንጽ ነው እየተጠነቀቀን የምናንጸው ይላል። ስለዚህ ምንም ሌላ መሰረት የለም፣ ክርስቶስ ሁላችንም እዛ ላይ ያለ ነው፣ በሱ ላይ ነው የቆምነው ብሎ ይናገራል። ስለዚህ ነገር ግን ይህንን አስጠብቀው መሄድ ተስኗቸው ስጋዊነት ስላለባቸው በጌታ የተወደዳችሁ ወንድሞች ብሎ ግን ስጋውያን ናችሁ ይላቸዋል። እና ምዕራፍ 10 ላይ ምዕራፍ 11 ላይ ምዕራፍ 8 ጀምሮ የጌታ እራትን ሲወስዱ ከወንድሞች ጋር ሲሄዱ አንዱ አንዱን ያቆስለዋል፣ ያደመዋል። እንደውም ደካማ ሕሊና ያለውን ሰው ጠንካራ ሕሊና ያለው ሰውን ያቆስለዋል። የጌታ እራትን ሲወስዱ ቁንጣን እስኪይዛቸው እስኪሰክሩ ድረስ ይወስዳሉ፣ ይበላሉ፣ ይጠጣሉ። አንዳቸው ለአንዳቸው በፌሎሺፕ በህብረት መካከል አንዳቸው ለአንዳቸው ዋጋ አይሰጡም። ወንድሜ ነው እህቴ ነው የሚል ትኩረት የላቸውም። ስለዚህ ስጋዊነት ጎልቶባቸው ነበር እና አንዱ ትዕቢት እኔነት የስጋዊነት ምልክት ነው። ስለዚህ አንዱ ራስን ማግለል። አንድ ምሳሌ ሰምቻለሁ። የአሜሪካ ውስጥ ያለ አንድ የጦር ቲም ወደ አንድ ቦታ ለሚሽን ለኦፕሬሽን ይላካል እና ሄዶ በረዶ አካባቢ ላይ ሄደው እየኖሩ ያለ በረዶ በጣም እየወረደ ወደ ታች ይወርዳልና ሙቀቱን ለማግኘት ወታደሮቹ እጅ ለእጅ ይያያዛሉ እና የጦር ጀነራሉ ከነዛ ተራ ወታደሮች ጋር እጅ ለእጅ አልያያዝም ብሎ ብቻውን ይሆናል። ኮፍያውን ጭንቅላቱ ላይ አድርጎ እግሩን አጣሞ ቁጭ ብሎ ሆነ ይቆያልና በረዶው ወይም ይሄ ስኖው አይሱ ዘንቦ ወርዶ ሲጨርስ ሙቀት ያንን በረዶ ተቋቁመውት ወታደሮቹ ዱብ ዱብ ሲል ቆይተው ወደ ጀነራሉ ሲሄዱ ጀነራሉ ድምጹን ያጠፋል። ድምጽ ሲያሰሙ የለም እና እንዳይቀጣቸው የሆነ ነገር ጠጋ ካለ ማክበር ስላለባቸው ከሆነ ታይም በኋላ ጠጋ ብለው ሲያዩት በበረዶ ቀሯል፣ ሞተዋል። ይሄንን ሰምቻለሁ አንድ ታሪክ እና ምንድነው እንደዛ እንዲሆን ያደረገው? ይሄ ጀነራል ወታደር ነው፣ ቅዝቃዜ አለ፣ የሚገድል ነገር አለ። ያን እንዳይሆን ያደረገው እኔነቱ ነው፣ ውስጡ ትዕቢቱ ነው። እንዴት ከነዚህ ተራ ወታደሮች ጋር እጅ ለእጅ ይያያዛለው ነው ጨዋ ጉዳዩ። ስለዚህ ህይወቱን አጥቷል። መሆን የነበረበት በዛ እንደ ወታደር ራሱን ቆጥሮ አብሮ ተሰግስጎ ሙቀት ተካፍሎ ህይወቱን ማትረፍ ነበረበት። ዳዊት እንደተናገረው በረከትም ህይወትም ለዘላለሙ ታዟል እንዳለ
ህይወትን መካፈል ነበረበት። ሙቀትን አግኝቶ እድሜው ማስቀጠል ነበረበት። ስለዚህ አንዱ በብዙ አቅጣጫዎቻችን ትቢቶቻችን እሱ እየተፈታተነን ያለበት ጊዜ ነው። ስለዚህ አንድ ነገር መናገር የፈለኩት ሐሳብ ብዙ ተግዳሮቶችን ማንሳት እንችላለን። ብዙ ቻሌንጆች አሉብን። ግን ከወንጌል ተልእኮ አንጻር ሐዋርያቶች ስንመለከት፣ ደቀ መዝሙርነት አንጻር ስንመለከት መጽሐፍ ቅዱሳችን እንደሚነግረን ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በህብረት እንጀራ ይቆርሱ ነበር ይላል። በህብረት እንጀራ ይቆርሱ ነበር የሚለው አካላዊ ህብረታቸው ብቻ ሳይሆን በጣም ይግባቡ ነበረ እና በህብረት ይጸልዩ ነበር ይላል። በህብረት የመንፈስ አንድነታቸውን ጠብቀው በአንድ ልብ እና በአንድ ሐሳብ እንጀራ ይቆርሳሉ፣ በህብረት ይጸልያሉ፣ እንደገና በህብረት ወንጌልን ደግሞ አዳርሰዋል። አብረው እየጸልዩ ሳለ መንፈስ ቅዱስ ይመራቸው ነበረ። ይሄ ሐዋርያት ሥራ ምዕራፍ 43 አመላካች ነው። ለወንጌል ተልእኮ እንዴት ተልእኮውን ሲልካቸው በዛ መካከል ነው መንፈስ ቅዱስ ይመራቸው የነበረው። የጌታን ራት በህብረት አብረው ይወስዱ ነበረ። መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 10 ላይ እንደሚነግረን የጌታ ራትን በጋራ በህብረት በመጠባበቅ እንዲወስዱ ሲያሳስባቸው፣ እነሱ ግን የማይወስዱ ስለነበረ ከክርስቶስ ደምና ስጋ ጋር ህብረት ያለው ነው ይሄ ጌታ ራት ይላቸዋል። እነሱ ደግሞ የጌታ ራት አብረው ሲወስዱ ህብረታቸውን እንደሚያጠነክርላቸው እነሱም ከዛ ጋር አብረው ህብረት እንደሚያደርጉ ያሳስባቸዋል። ስለዚህ የጌታ ራትን ስንወስድ በህብረት ነው፣ አብረን ስንጸልይ በህብረት ነው፣ እንጀራ ስንቆርስ በህብረት ነው፣ ወንጌልን ስንሰራ በህብረት ነው። ሐዋርያው ጳውሎስ ብዙ ቦታዎች ላይ አብሮ ከኔ ጋር ሰራተኛ የሆነ ይላል የወንጌልን ስራ ሲናገር። ስለዚህ ብዙ ነገራችን ክርስትና የተጀመረው በዛ አንድነት ላይ እንደሆነ ሁሉ እዛ እንደተሰገሰግን ሁሉ ያን አስጠብቀን የወንጌልን ስራ በህብረት ተያይዘን መስራት አለብን። አሁን በጣም አሳዛኙና አሳሳቢ የሆነው ጉዳይ ለምሳሌ በወቅቱ ጦርነት ላይ ብዙ ሰው ለእስራኤልና ለኢራን ወይም ደግሞ ለጋዛ ሲያስብ ብዙ ሰው ለእስራኤል ያደላል። አሁን በክርስቶስ ሁሉም የሚያየው እግዚአብሔር በክርስቶስ ዓለምን በሙሉ ነው የሚያየው። እስራኤላዊውም፣ አፍጋኒስታኑም፣ ኢራኑም እግዚአብሔር በልጁ በክርስቶስ በኩል ነው የሚያየው። ይሄንን ደም ማሰብ አለብን። አዲስ ኪዳናዊ ሳቤ ላይ ከቆምን ይሄን ማሰብ አለብን። በነገራችን ላይ እኮ 70% በላይ እስራኤላዊው አይሁዶች ናቸው። ገና ክርስቶስ አልመጣም ብለው የሚያስቡ ነው። በሶስተኛ ደረጃ ያለው እዛ ማህበረሰብ ውስጥ እስልምና ነው ያለው። ክርስቲያኖች በጣም ጥቂቶች ናቸው። እንደው ለኢራን ስንሄድ በጣም ከእስልምና ቀጥሎ ብዙ ክርስቲያኖች ያሉበትም ጭምር እንደው ከእስራኤል በተሻለ ማለት ነው አንደርግራውንድ ያሉ። ወደ ጋዛም ስንሄድ ብዙ። ስለዚህ ሰው በጣም ጽንፈኛና ጠባብ የሆነ የመጣንበት ጊዜ ነው። ግብጽና ኢትዮጵያ ቢጣሉ ሰው የሚያስበው ቅድሚያ ለኢትዮጵያ ነው የሚያደላው። እግዚአብሔር ግን ለማን ነው ከላይ ሆኖ ምንድነው የሚያየው ብለን ካሰብን በመልኩና በአምሳሉ የፈጠረው ክቡሩ ሰው ነው እግዚአብሔር የሚያየው። ከዛ በልጁ በክርስቶስ ደም በኩል ነው የሚያየው። የእግዚአብሔር አተያይ እንደዚህ ነው። ይሄ እኮ የእንተና ታሪክ በቃ አመላካች ነው። የዮናስ ታሪክ እስራኤል እግዚአብሔር ለእስራኤልና ለኛ ብቻ ብሎ ነው ሲያስብ ኖ እኔ ለአሕዛብም ጭምር ነኝ ያለበት ነው። ስለዚህ የእግዚአብሔር መሐሪ ነው፣ ቸር ነው፣ ይቅር ባይ ነው። ኪንግደም ሜንታሊቲ ያስፈልገናል። ሰፊ እይታ፣ የእግዚአብሔር አተያይ ሰፊ ነው። ስለዚህ አቃፊነት፣ ተያይዞ መስራት፣ ተያይዞ ማገልገል፣ አብሮ መረጥ፣ ዘር ሳይዘን፣ ቋንቋ ሳይዘን፣ ነገድ ሳይዘን፣ ምንም አይነት ነገር ሳይዘን የደቀ መዝሙርነትን ህይወት ተልእኮ መወጣት ያስፈልገናል። የወንጌል ተልእኮን አብረን ወዳልዳነው ማህበረሰብ አብረን መፍሰስ አለብን። እኛ ግን በማይሆን ተራ ገመዶች ተተብትበን ታስረን ነው እየተጓዝን ያለነው። እኔ በጌታ በኢየሱስ ስም እነዚህ የተበተቡን ገመዶች በመንፈስ ቅዱስ እሳት ይቃጠሉ ብዬ እጸልያለሁ። እግዚአብሔር ይባረክ። ስለዚህ እዚህ ጋር ላቁም፣ ጊዜያችሁን እንዳልወስድ ላቁምና ጥያቄዎችን ላነሳ ፈልጋለሁ። በመንፈሳዊ አንድነትና ስለ መንፈሳዊ አንድነትና ይሄ በአካል ስለመሰብሰብ ያለውን አንድነትና ልዩነት አብረን እንድናነሳና መንፈሳዊ አንድነት ለእውነተኛ የህይወት ዘመን የኢየሱስ ክርስቶስ ደቀ መዝሙርነት ያለው ፋይዳ ጥቅሙ ምንድነው?
እንደገና ደግሞ መንፈሳዊ አንድነት ለወንጌል ተልእኮ ያለው ፋይዳ ጥቅሙ ምንድነው? እንደምታውቁት ቤተክርስቲያን ሁለት ታላላቅ ተልእኮዎች አሏት። ደቀ መዝሙር የመሆንና የማድረግ ነው። እንደገና ያልዳኑትን ወደ ማምጣት ነው። ከዚህ አንፃር መንፈሳዊ አንድነት ምን ያህል ፋይዳ አለው፣ ጥቅም አለው? ከደቀ መዝሙርነትም አንፃር ከወንጌል ተልእኮም ከአውትሪች ኢንሪችም ከአውትሪችም አንፃር ምንድነው ያለው ጥቅም የሚለውን አንደኛው ጥያቄ ሁለተኛው ጥያቄ እሱ ነው። አንደኛው ጥያቄ ግን ይሄ መንፈሳዊ አንድነትንና በአካል የመሆን አብሮ የመጓዝን አንድነቱ ዝምድናው ትስስሩ ልዩነቱና አንድነቱን እሱን እንድናብራራና በእነዚህ ላይ ዲስከስ እንድናረግ ከዛም አብሮ ፊል ያረጋችሁንም እንድትናገሩ ልጋብዛችሁ።